ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የሰዓቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን የትምህርት ሚኒስቴር አዲስ ረቂቅ ደንብ አዘጋጅቷል። አዲሱ ረቂቅ ደንብ በትምህርት ቤቶች በ500 ሜትር ርቀት ውስጥ የጫት መሸጫና መቃሚያ የከፈተ 50 ሺህ ብር እንዲቀጣ የሚያደርግ ረቂቅ ደንብ ነው የትምህርት ሚኒስቴር ያዘጋጀው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና የዩክሬን ጦርነት እንዲያበቃ ሚስጥራዊ ባለ 28 ነጥብ እቅድ ማዘጋጀታቸው ተነግሯል። ይህንን እቅድ ለማዘጋጀት ምክትላቸው ጄዲ ቫንስ፣ ውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ፣ አማካሪያቸውን ጨምሮ ከሩሲያ በኩል ሜድቬዴቭ መሳተፋቸው ተነግሯል። ነገር ግን እስካሁን ድረስ ከዩክሬን በኩል የተሳተፉ አካላት እንደሌሉ ነው የሚነገረው። በዝርዝራችን ላይ እነዚህ ሚስጥራዊ ነጥቦች ምንድናቸው የሚለውን ጉዳይ በዝርዝር የምታደምጡት ጉዳይ ይኖራል። በሌላ በኩል ቤተሰቦች ከ100 ዓመታት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ሀገራቸው መመለሳቸው ተነግሯል። በዚህም ላይ በዝርዝር የምታደምጡት ጉዳይ ይኖራል። መረጃዎቹን በዝርዝር ላስደምጣችሁ፣ መረጃውን እንከታተለው። የትምህርት ሚኒስቴር አዲስ ረቂቅ ደንብ አዘጋጅቷል። በትምህርት ቤቶች 500 ሜትር ርቀት ውስጥ የጫት መሸጫና መቃሚያ የከፈተ 50 ሺህ ብር እንዲቀጣ የሚያደርግ ረቂቅ ደንብ ነው የትምህርት ሚኒስቴር ያዘጋጀው። የትምህርት ሚኒስቴር በትምህርት ተቋማትና አካባቢ አዋኪ ጉዳዮች ከጊዜ ወደ ጊዜ እየተስፋፉና ቁጥራቸውም እየጨመረ የተማሪዎች ለአደንዛዥ እጾችና አደገኛ መድኃኒቶች ተጋላጭነት እየጨመረ ሰላማዊ የመማር ማስተማር ሂደቱን በማወክ ሁለንተናዊ ስብዕናቸው የተገነቡ ዜጎችን ለማፍራት ትልቅ እንቅፋት በመሆኑ ነው ደንቡን ማዘጋጀት ያስፈልገው ብሏል። በዚህም በትምህርት ቤቶች አካባቢ ከተከለከሉ ድርጊቶች መካከል ትንባሆ ማለትም ሲጋራ፣ ሺሻ፣ ጫት፣ አልኮል፣ የናርኮቲክና የሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችንና ሱስ አስያዥ እጾችን፣ የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቀመያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ቤቶችን መክፈት የሚሉትን ይገኙበታል። ረቂቁ በርካታ ሚኒስቴር መስሪያ ቤቶችን ጨምሮ እንደ ሃይማኖት ተቋማት፣ ጉባኤ ያሉት ተቋማት በአባልነት የተካተቱበት ግብረ ኃይል እንደሚካተቱበትም በዝርዝር አመላክቷል። በግብረ ኃይሉ ስር ያሉ አባላት የተከለከሉትን ድርጊቶች በተመለከተ ከግንዛቤ ማስጨበጥ ጀምሮ በህግ ተጠያቂ እስከማድረግ የሚዘልቅ እርምጃዎችን እንደሚወስድም በረቂቁ በግልጽ ተቀምጧል። በትምህርት ቤቶችና 500 ሜትር ርቀት ገቢ ለማግኘት ወይም ለማስገኘት በሚል የጫት መሸጫና መቃሚያ የከፈተ 50 ሺህ ብር እንደሚቀጣም ያመላክታል። የሺሻና ሲጋራ መሸጫና ማስጨሻ የከፈተ 100 ሺህ ብር፣ ፊልም ወይም ቪዲዮ ቤት የከፈተ 20 ሺህ ብር፣ የቀንም ሆነ የሌሊት ጭፈራ ቤት የከፈተ 100 ሺህ ብር፣ የሰውነት መታሻ ወይም ማሳጅ ሃውስ ቤት የከፈተ 150 ሺህ፣ የድምፅ ብክለት የሚያስከትሉ እንደ ወፍጮ ቤት፣ ብረታ ብረት ብየዳ ቤት፣ እንጨት መሰንጠቂያ ፋብሪካዎች፣ ጋራዥ ቤቶች፣ የጣውላ ውጤት ማምረቻ ድርጅትና የሃይማኖት ተቋማትን የከፈተ ለእያንዳንዱ 40 ሺህ ብር እንደሚቀጡ ረቂቁ አስፍሯል። ትምህርት ሚኒስቴርም በዚህ ረቂቅ ደንብ ላይ አስተያየት ስጡበት ሲልም ጥሪውን አቅርቧል። በሌላ በኩል ዶናልድ ትራምፕ የሩሲያና የዩክሬን ጦርነት እንዲያበቃ ያረቀቁት ሚስጥራዊ ሰነድ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተፈረመውና ሩሲያ ከዩክሬን ከፍተኛ የሆነ የይገባኛል ቅናሾችን እንድታደርግ የሚጠይቀው ባለ 28 ነጥብ የሰላም እቅድ ዝርዝር መረጃ ይፋ ተደርጓል። የአሜሪካው ፕሬዝዳንት ከሩሲያ ጋር በመሆን ያዘጋጀቱን ከዩክሬን ከፍተኛ ቅናሾችን የሚጠይቀውን ባለ 28 ነጥብ የሰላም እቅድ ማጽደቃቸው ተዘግቧል። ኤንቢሲ ኒውስ የአሜሪካ ከፍተኛ የመንግስት ባለስልጣን በመጥቀስ ባወጣው የቅርብ ጊዜ ዘገባ መሰረት ዶናልድ ትራምፕ በዚህ ሳምንት በሩሲያና በዩክሬን መካከል ለሰላም የሚሆን ባለ 28 ነጥብ እቅድ አጽድቀዋል ብሏል። ዘገባው እንደሚለው ባለፈው ሳምንት መጀመሪያ ላይ ከፍተኛ ባለስልጣናት ባለፉት በርካታ ሳምንታት ውስጥ ከሩሲያው ልዑክ ክሪል ዲሚትሪቭ እና ከዩክሬን ባለስልጣናት ጋር በመመካከር ይህንን እቅድ በድብቅ አዘጋጅቷል። ባለስልጣኑ እንደተናገሩት የትራምፕ ልዩ ልዑክ ስቲቭ ዊትኮፍ፣ ጄዲ ቫንስ፣ ማርኮ ሩቢዮ እና የፕሬዝዳንት አማች ጃሬድ ኩሽነር የእቅዱ ቀመር በማውጣት ተሳትፈዋል። በእቅዱ ውስጥ ያለው ምንድን ነው? 3 የአሜሪካ ባለስልጣናት ለኤንቢሲ ኒውስ እንደተናገሩት የሰላም ስምምነት ማዕቀፉ እቅዱን በማዘጋጀት ያልተሳተፉት ለዩክሬናውያን ገና መቅረብ አለበት። በተለይም ከፍተኛ የአሜሪካ ወታደራዊ ባለስልጣናት በአሁኑ ጊዜ ኬቭ ውስጥ የሚገኙ ሲሆን የረቂቅ እቅዱ መቋጨት ጋር ተያይዞ ዛሬ ቮሎዲሚር ዜሌንስኪ እንደሚያገኙም ተዘግቧል። አንድ የአሜሪካ ባለስልጣን ጉዞውን የሰላም ድርድሮችን እንደገና ለመጀመር ያለመ የዋይት ሀውስ እቅድ በማለት ገልጾታል። የእቅዱ ዝርዝሮች ገና ሊረጋገጡ ባይችሉም ሮይተርስና አክሲዮስ የሚከተሉት ነጥቦችን ሊያካትት እንደሚችል ዘግበዋል። ዩክሬን ሩሲያ ገና ያልተቆጣጠረቻቸውን የምስራቅ ዩክሬን ክፍል ጨምሮ የተወሰኑ መሬት ለሩሲያ ትሰጣለች። ዩክሬን የተወሰኑ የጦር መሳሪያዎችንም መጠቀም ማቆም አለባት። ዩክሬን የወታደራዊ የትጥቅ ኃይሏንም መጠን ትቀንሳለች። በምላሹ ዩክሬንና አውሮፓ የአሜሪካ የጸጥታ ዋስትናዎችን ይቀበላሉ ተብሏል። ከ100 ዓመታት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ሀገራቸው እንዲመለሱ ተደርገዋል።
አሁን በአዲስ አበባ ዩኒቨርሲቲ ለኢትዮጵያ ጥናት ተቋማት የተሰጡት እነዚህ ቅርሶች በመጀመሪያ ስብሰባው በባለቤትነት ይዘዋቸው የነበሩት በ1920ዎቹ በኢትዮጵያ የጀርመን መንግስት መልእክተኛ የነበሩት ፍራንዝ ዌይስ እና በባለቤታቸው ሄድዊንግ ነበሩ። የተመለሱት ቅርሶች ስብስቦች ዘውዶች፣ ጋሻዎችና ስዕሎች የተካተቱባቸው ሲሆን ለኢትዮጵያ ባህላዊና ታሪካዊ ጠቀሜታም ያላቸው ናቸው ተብሏል። ቅርሶቹ አሁንም ድረስ በኢትዮጵያና በጀርመን መካከል ያለው ወዳጅነት የሚያሳዩ ምልክቶች ሆነው አሁንም ይቀጥላሉ ሲሉ በኢትዮጵያ የጀርመን መልእክተኛ የሆኑት ፈርዲናንድ ቮን ዌይስ ተናግረዋል። እነዚህ ቅርሶች ለኢትዮጵያ የመለሱት አባታቸው በኢትዮጵያ የጀርመን ዲፕሎማት በነበሩበት ጊዜ የተወለዱት ፕሮፌሰር ራሞን ዌይስ ናቸው። ቅርሶቹ የቱሪዝም ሚኒስትሯ ሰላማዊ ካሳ በታደሙበት ስነ ስርዓት ላይ በአዲስ አበባ ዩኒቨርሲቲ ለኢትዮጵያ ጥናት ነው የተሰጡት። ፕሮፌሰር ራሞን ቤተሰባቸው እነዚህን ቅርሶች ወደ ኢትዮጵያ እንዲመለሱ የፈለገው ውበታቸውን ለሕዝብ ለማሳየትና ከአባቴ ሕይወት ጋር ያላቸውን የባህልና የታሪክ ቁርኝነት ለመጠበቅ ነው ብለዋል። የተመለሱት ቅርሶች በስጦታ የተገኙ ወይም የተገዙ መሆናቸውንም ቤተሰቡ አሳውቋል። የቱሪዝም ሚኒስትሯ ቅርሶቹን የመለሰው ቤተሰብ ቅርሶቹን በጥንቃቄ ጠብቆ በማቆየት ለመጡበት ሀገር መልሰው በመስጠት ለኢትዮጵያ ያለውን ፍቅር አሳይቷል በማለት አድናቆታቸውን ገልጸዋል። የቅርሶቹን መመለስ የኢትዮጵያ ባህላዊ ቅርሶች ከመጠበቅ አንጻር ወሳኝ ምዕራፍ በማለት ቅርሶቹ በቅርብ ለምርምርና ለትምህርታዊ ጥናት ለሕዝብ ክፍት እንደሚሆኑም ሚኒስትሩ አመላክተዋል። በተጨማሪም በዓለም ዙሪያ በሚገኙ ግለሰቦችና ተቋማት እጅ ውስጥ የሚገኙ ጥንታዊ ቅርሶች ወደ ኢትዮጵያ ለማስመለስ የሚደረገው ጥረት ይቀጥላል ሲሉም ሰላማዊ ካሳ ተናግረዋል። በቀኝ ግዛት ዘመን በሺዎች የሚቆጠሩ ባህላዊና ታሪካዊ ቅርሶች ከአፍሪካ ሀገራት ተዘርፈው ተወስደዋል። ከቅርብ ዓመታት ወዲህ የተዘረፉባቸው ቅርሶች እንዲመለሱላቸው ጥሪ እያቀረቡ ካሉ ሀገራት መካከል የተወሰኑት የተሳካላቸው ሲሆኑ አንዳንድ ቅርሶችም በውሰት ብቻ ለማግኘት የቻሉ አሉ። ጨለማውን የቅኝ ግዛት ታሪክ ለመካስ በሚል በአውሮፓውያኑ በ2022 ጀርመን ከነሐስ የተሰሩ ጥንታዊ ቅርሶች ለናይጄሪያ በመመለስ የመጀመሪያው ሀገር መሆኗ ይታወሳል። የሰዓቱ ዋና ዋና ዜናዎች ይህንን ይመስሉ ነበር። በሌላ ጉዳይ እስክንገናኝ መልካም ጊዜ